የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ነው። ዛሬ አፍሪካ በዓለም ዋንጫ ከሚወክሏት 10 ሀገራት መሃል 4ቱ ጨዋታቸውን በአንድ ቀን ያውም በዛሬው ዕለት ያካሂዳሉ። 40% የአፍሪካ ተወካዮቻችን ዛሬ በዓለም ዋንጫው መድረክ ላይ ሲጫወቱ በታላቅ ጉጉት አፍሪካውያኖች ይመለከቷቸዋል፣ ይደግፏቸዋል። ከ12 ዓመት በኋላ ወደ ዓለም ዋንጫ የተመለሰችው ኮትዲቯር ዳርክ ሆርስ ሆና ነው የመጣችው። ማንም ከኮትዲቯር ብዙ አይጠብቅባትም፣ ግን ደግሞ ሳትጠበቅ ብዙ የመጓዝ አቅም አላት እያሏት ይገኛሉ። በነገራችን ላይ የኮትዲቯር ብሔራዊ ቡድን በዚህ ዓለም ዋንጫ በዕድሜ ወጣቱ ስብስብ እንደሆነ ተነግሯል። የብሔራዊ ቡድኑ አማካይ ዕድሜ 25 ዓመት ከ310 ቀን ነው። እጅግ በጣም የውድድሩን ወጣት ቡድን ነው ኮትዲቯሮች ይዘው የመጡት። በመጨረሻው የወዳጅነት ጨዋታቸው ፈረንሳይን ነው የገጠሙት ኮትዲቯሮች። በዚህ ጨዋታ ላይ 2-1 አሸንፈዋል። ይሄ ጨዋታ የኮትዲቯር የቡድኑን ጥንካሬ በጉልህ ያሳየ ነው ተብሎለታል። መሃል ሜዳው እጅግ ፓወርፉል በሆኑ ተጫዋቾች የተገነባ ነው። ኋላው ጠንካራ ነው። ቡድኑ አስተማማኝ ነው። ነገር ግን በቋሚነት ልምድ ያለው ግባግቢ ቡድኑ ይፈልጋል። አዲሱን ዲዲየር ድርጎባን ኮትዲቯር ገና ፈልጋ አላገኘችም እያሏት ይገኛሉ። በዓለም ዋንጫ ማጣሪያ ኮትዲቯር ከተለያዩ 15 ተጫዋቾች ግብ አስቆጥራ ነው ያለፈችው። አግቢዎቿ መብዛታቸው ጥሩ ሆኖ ሳለ መደበኛ ስራው ጎል ማግባት ብቻ የሆነ አዲሱን ዲዲየር ድርጎባን እየፈለገች ግን ትገኛለች። ሆኖም በአውሮፓ እጅግ ተፈላጊ የሆኑ ተጫዋቾችንም ኮትዲቯር ብሔራዊ ቡድን ይዛለች። በቡድኗ ውስጥም አካታለች። እንደ ያንዲዮ ማንዴ ያሉ 100 ሚሊዮን ፕላስ የሚያወጡ ምርጥና ተስፋ ሰጪ ተጫዋቾች ኮትዲቯር በዓለም ዋንጫው ላይ አሳትፋ ትገኛለች። በጣም የሚገርመው ነገር አንድም የኮትዲቯር ተጫዋች በዓለም ዋንጫ ውድድር ላይ ተሳትፈው አያውቁም። ሁሉም ለውድድሩ አዲስ ናቸው። ኮትዲቯሮች በግሩፕ ግሩፕ 5 ውስጥ ነው ከጀርመን፣ ኩራሳኦ እና ኢኳዶር ጋር ከምድባቸው አልፈው የሚጫወቱት። በነገራችን ላይ በዚህ ምድብ 5 ከምድባቸው ያልፋሉ ተብሎ 81% ግምት ተሰጥቷቸዋል። ወደ ተከታዩ 32 ኖክአውት ስቴጅ ይገባሉ በሚል 81% ተሰጥቷቸዋል። ምድቡን በአንደኝነት ካለፉ ኮትዲቯሮች ከግሩፕ 1 እና 2 ሶስተኛ ከወጣው ቡድን ጋር ነው የመጫወት ዕድል የሚኖራቸው። ቦስተን ላይ ጁን 29 ይጫወታሉ። ይሄ ደግሞ እጅግ ጠቃሚ ሊሆንላቸው ወደ ተከታዩ ዙር ሊያሳልፋቸው ጥንካሬያቸው ወሳኝ ያደርግላቸዋል። ሶስተኛ ከወጣ ቡድን ጋር ነው የሚጋጠሙት። ምድቡን በአንደኝነት የሚጨርሱ ከሆነ ጁን 29። ሁለተኛ ሆነው ካለፉ ከምድብ 9 ሁለተኛ ጋር ጁን 30 ዳላስ ላይ ይጫወታሉ። ኮትዲቯር በአውሮፓ እጅግ ተፈላጊ ምርጥ ተጫዋቾቿን አቅፋ በአሰልጣኝ ኤመርሰን ፌ እየተመራች ከ12 ዓመት በኋላ ወደ ዓለም ዋንጫ ተመልሳለች። የብሔራዊ ቡድኑ አሰልጣኝም ቢሆን በሥራ ልምዳቸው ሲቪያቸው የተራቀቀ አይደለም። ምንም አይነት የሲኒየር አሰልጣኝነትም ልምድ ሳይኖራቸው በዜሮ የሥራ ልምድ የብሔራዊ ቡድኑ ተጠባባቂ አሰልጣኝ ሆነው ኮትዲቯር በ2004 ዋና አሰልጣኟን ስታባረር በጊዜያዊነት ገብተው የአፍሪካ ዋንጫ ማንሳታቸውን አይዘነጋም። ዓለምም ያየላቸው ነው። አሰልጣኙ ቡድኑም በጥብቅ የዲስፕሊን ስርዓት እየመሩ ይገኛሉ። አዲስ የብሔራዊ ቡድን የምልመላ መርሃ ግብርም አውጥተዋል። ዱዋል ናሽናሊቲ 2 ዜግነት ያላቸውን ተጫዋቾች ለብሔራዊ ቡድኑ መጥራት እንደሚያቆሙ የገለጹበት መንገድ መነጋገሪያ ሆኗል። የሚገርመው ነገር አሰልጣኙ ራሳቸው የተወለዱት ፈረንሳይ ውስጥ ሲሆን ከ21 ዓመት በታች ላለው የፈረንሳይ ብሔራዊ ቡድን ተጫውተው ነው ለዋናው ቡድን ኮትዲቯርን የመረጡት። አሁን ግን 2 ዜግነት ሊከለክሉ ነው። በዚህ አይነት ሁኔታ ነው ፊላዴልፊያ ላይ ዛሬ ኮትዲቯር ጠንካራ ተከላካይ ያላትን ኢኳዶርን የምትገጥመው። የመጀመሪያ ጨዋታዋ እንዴት ይሆን? በዓለም ዋንጫ ከአፍሪካ በመሬት ስፋቷ ላንድ ኤሪያ አነስተኛ የሆነችው አገር አፍሪካዋቷ ኬፕ ቨርዴ ናት። ብታምኑም ባታምኑ የኬፕ ቨርዴ የቆዳ ስፋቷ 4033 ስኩዌር ኪሎ ሜትር። በዓለም ዋንጫ
እንደዚህ አነስተኛ የቆዳ ስፋት ያላት አገር ከዚህ በፊት በአፍሪካዊ ሀገር ቀርባ አታውቅም። በዘንድሮ የዓለም ዋንጫ የተለያዩ ገጠመኞችን ነው እያየን ያለነው። ኩራሳው በ155,000 ሰው ተወክላ ታሪክ ስትሰራ በ4,033 የቆዳ ስፋት ኬፕ ቨርዴም ቀርባለች። በነገራችን ላይ በሕዝብ ብዛትም ቢሆን 525,000 ሰው ነው ያላት ኬፕ ቨርዴ። የኬፕ ቨርዴ ብሔራዊ ቡድን በዓለም ዋንጫ ላይ አፍሪካን ከሚወክሉ 10 ሀገራት አንዱ ነው። በዓለም ዋንጫ ስትሳተፍም ኬፕ ቨርዴ በታሪክ ይህ ለመጀመሪያ ጊዜዋ ነው። እንዳለመታደል ሆኖ የመጀመሪያ የመክፈቻ ጨዋታዋን በጥሩ አቋም ላይ ከምትገኘው ከስፔን ብሔራዊ ቡድን ጋር ነው የምትጫወተው። ስፔን የ2010 የደቡብ አፍሪካ የዓለም ዋንጫ አሸናፊ ሀገር መሆኗ አይዘነጋም። ግን ደግሞ ኬፕ ቨርዴ በፖርቹጋል ቅኝ የተገዛች ሀገር ከመሆኗ ባሻገር ብዙ ተጫዋቾቿም በፖርቹጋል ሊግ ውስጥ ይገኛሉ። በነገራችን ላይ የኬፕ ቨርዴ ቋንቋም ኬፕ ቨርዴ ክሬኦል የተባለው የፖርቹጊዝ ቋንቋ በአፍሪካ አክሰንት ተከሽኖ ነው የሚነገረው። አብዛኛው የተጫዋቾቿ ስም በፖርቹጋል ከምናውቃቸው ተጫዋቾች ጋር ተመሳሳይ ነው። አዲስ መጪዋ አፍሪካዊቷ ሀገር ከስፔን ጋር የምታደርገው ጨዋታ ምን ውጤት ይዞ ይመጣ ይሆን? የአትላንታው ጨዋታ ሁሉንም ያሳየናል። የአዋሽ ባንክ የ2026 የአፍሪካ ውሎም ይቀጥላል። ለአራተኛ ጊዜ በዓለም ዋንጫ ላይ የምትሳተፈው የሞሳሏ ግብፅም ከ10ሩ የአፍሪካ ተሳታፊዎች አንዷ በመሆን ሲያትል ትገኛለች። ግብፅ በአፍሪካ ዋንጫ የአንበሳውን ድርሻ የያዘች ሀገር መሆኗ ይታወቃል። 7 ጊዜ አፍሪካን ዋንጫ በማንሳት ቅድሚያዋን የያዘች በካፍ የበላይ የሆነች ሀገር ብትሆንም በዓለም ዋንጫ ተሳትፏ ላይ ግን እንደ አህጉራዊው የበላይነቱ አይነት ውጤት ማሳየት አልቻለችም። ተጋጣሚዋ የቤልጂየሙ ሬድ ዴቪልስ ብሔራዊ ቡድን በአውሮፓ እጅግ ጠንካራ ተፎካካሪ ቡድን ነው። ቤልጂየም ሁለቱ ቡድኖች ጨዋታቸውን በሲያትሉ የሎሜን ስታዲየም ያደርጋሉ። ሲያትል ግዙፍ ኩባንያዎችን የያዘች አሜሪካዊት መስህብ ያላት ከተማ ናት። ቦይንግ ኩባንያ ሄድኳርተሩ እዛ ነው። ስታርባክስ፣ አማዞን የሚገኙትም በሲያትል ነው። ፓሪስ ካልን አይፊል ታወርን እንደምናነሳ፣ ለንደን ካልን ቢግ ቤንን እንደምናይ ሁሉ ሲያትልን ካነሳን ደግሞ ስፔስ ኒድልን እናነሳለን። ዛሬ የአፍሪካዋ ተወካይ ግብፅ ከሲያትል ምን ይዛ ተመልሳ ትመጣ ይሆን? ምናልባት ይሄ ጨዋታ ለግብፃዊው ሞሳላህም ለዓለም ዋንጫ የመጨረሻው ይሆን ወይስ ደግሞ ተጨማሪ እድሎች ይኖሩታል? እየተከታተልን በየዕለቱ የዓለም ዋንጫን ውጤቶችና ዕለት ተዕለት ክንውኖች ወደ እናንተ ማድረሳችንን እንቀጥላለን። የካርቴጅ ንስሮቹ የቱኒዚያ ብሔራዊ ቡድን በዓለም ዋንጫ ልዩ ታሪክ ያላቸው ናቸው። የሳብሪ ላሞሼዋ የቱኒዚያ ብሔራዊ ቡድን ስዊድንን ትገጥማለች። ስዊድን ወደዚህ ውድድር የመጣችው በምድብ ጨዋታ ማለፍ አቅቷት 2 የፕሌይኦፍ ጨዋታ አድርጋ ነው። የመጀመሪያውን ዩክሬንን በአርሰናሉ አጥቂ ቪክቶር ዮኮሬሽ ሃትሪክ ግብ 3-1 አሸንፋ፣ በቀጣዩ ፖላንድን ድራማ በተሞላበት ጨዋታ ያው ዮኮሬሽ 88ኛው ደቂቃ ላይ አግብቶ 3-2 አሸንፋ ነው ያለፈችው። አሰልጣኟ በመጨረሻዎቹ የክለብ ዘመናቸው በቼልሲ በዌስትሃም ያልተሳካላቸውና ልጆቻቸውና ሚስታቸውን ጠቅልለው ስዊድን የገቡት እንግሊዛዊው ግራሃም ፖተር ናቸው። የካርቴጅ ንስሮቹ የቱኒዚያ ብሔራዊ ቡድን በዓለም ዋንጫ ልዩ ታሪክ ያላቸው ናቸው። በአፍሪካ ብሔራዊ ቡድኖች የዓለም ዋንጫ ታሪክ የመጀመሪያውን ጨዋታ ያሸነፈች ሀገር ቱኒዚያ ናት። ከዚህ በፊት 6 ጊዜ ለዓለም ዋንጫ ደርሳለች። ዘንድሮ 7ኛዋ ነው። የመጀመሪያ ጨዋታዋን ቪክቶር ዮኮሬሽን የያዘውን ብሔራዊ ቡድን ስዊድንን ትገጥማለች። መቼም በዩክሬን ላይ የሰራውን ሃትሪክ ቱኒዚያ ላይ ተገብራል ማለት የማይታሰብ ነው። ለማንኛውም አፍሪካኖች ዛሬ በዓለም ዋንጫ የሚደምቁበት ሰዓት ደርሷል። ቺርስ ብለን እንለያይ። አዋሽ ባንክ ለዓለም ዋንጫው ቺርስ ብሏቸዋል። እኔም በካናሌዞ ቺርስ ልበላችሁ። ሞቅ ባለ የቀረፋ ቅመም በበዛበት ከሸንኮራ አገዳ ጭማቂ በሚሰራው የኢኳዶር ተወዳጅ መጠጥ ቺርስ በካኔላዞ ቺርስ።